ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኘን። እንግዲህ ያው ከበርንማውዙ ጨዋታ በኋላ አሁን ነገሮች እየተረሱ ነው። ስለ ቀጣይ ጨዋታ ማሰብ ጀምረናል። የአስቶን ቪላን ጌም በቪላ ፓርክ ስናደርግ በነገራችሁ ላይ ካለፉት 5 ጨዋታዎቻችን ዩናይትድ 4ቱን አሸንፎ አንዱን አቻ እንደወጣ ታውቃላችሁ። ምንም አልተሸነፈም። ቀጣዩስ ጨዋታ እንዴት ይሆናል ስለሚለው ከዛሬ ጀምሮ ስለዚሁ ጨዋታ እንዲሁ ማንሳት እንጀምራለን። ወደ ዜናዎቻችን ስናልፍ ደግሞ ትላንት የተደረጉ ጨዋታዎች ነበሩ። እንዲሁ የዩናይትድ ሴቶች ቡድን አሸንፈዋል። የዩናይትድ አንደር ቲም አሸንፈዋል። ጄጄ ገብርኤል ጎል አስቆጥሯል። የካሜሮን እዚሁ ከአፍኮን ጋር በተያዘ ደግሞ የብሪያን ምቡሞ አምበልነቴን አልፈልግም ብሏል። ምክንያቱን አስቀምጧል። እሱን ነግራችኋለን። ከዛ ውጭ ስለ አሞሪም አነሳለሁ። ትላንት አንድ ዜና ሰርቼ ነበር በኢንዲካሊያን መረጃ መሰረት በማድረግ አሁን ደግሞ የትላንት ሀሳቤ ነው እንደው ዜናውንም ጠቀስ እያደረግኩኝ ሀሳቤ ስለ ሩበን አሞሪም እንዲሁ ያለኝን ሀሳብ ከወጣው ዜና ጋር እያያያዝኩ እነግራችኋለሁ ማለት ነው። አንድ የምንወያይበት ሀሳብ የአሞሪም ቆይታ ላይ ነው። ከዛ ውጭ የተለመዱ በጣም ወሳኝ የሆኑ 3 የዝውውር ዜናዎች አሉ ለዛሬ ያስኩላቸው። አንደኛው የብሩኖ ፈርናንዴስ ጉዳይ ነው። ዩናይትድ እና ብሩኖ ፈርናንዴስ ኦልሞስት ቤተሰቦቼ በቃ ሊለያዩ ነው። ይሄን መቀበል መቻል አለብን። የመጨረሻ ሲዝኑ ነው ብሩኖ። ክለቡ ምን እየሰራ ነው ወይ ምን መስራትስ አለበት ለሚለውም የምናነሳው ሀሳብ አለ። ከዛ ውጭ ሩበን አሞሪም አጥብቀው የሚፈልጉት አንድ አማካይ አለ ፖርቹጋላዊ፣ ይህን አማካይ በተመለከተ ከዛ ውጭ የሴሜኒዮ ጉዳይ አሁን የተረጋገጠ ሆኗል። እነ ስካይ ስፖርት፣ እነ ቤን ጃኮብስ፣ እነ ፋብሪስ ሮማኖ ሁሉ ሳይቀር ዩናይትዶች እንደደወሉለት ከሰኞ እስከ ማክሰኞ ባሉት ቀናት ውስጥ ለተጫዋቹ በተደጋጋሚ እንደደወሉለት ለወኪሉ ተገልጿል። አሁን በዚህ ተጫዋች ፉክክር ውስጥ ዩናይትድ ገብቷል። ዝርዝሩ ምን ይመስላል የሚለውን አብራችሁኝ ስትቆዩ ትሰማላችሁ። ቤተሰቦቼ እየተቀዛቀዛችሁ ነው፣ መሆን የለበትም። ይሄንን ቪዲዮ ወደ 600 ላይክ እንድታደርሱት ጠይቃለሁ። ፋሚሊዎች አብራችሁኝ ቆዩ ነው ምለው። መልካም ቆይታ። አውሮፓ ሻምፒዮንስ ሊግ የሴቶች ጨዋታ ትላንት ተደርጎ ነበር። ብዙ ጨዋታዎች ተደርገዋል። ግን ከነዚህ ጨዋታዎች ውስጥ የማንቸስተር ዩናይትድ ሴቶች ቡድን ወደ ጣሊያን አምርቶ ጁቬንትስን ገጥሞ ነበር። በዚህ ጨዋታ ላይ ጠባብ በሆነ 1-0 በሆነ ውጤት አሸንፎ ተመልሰዋል። እንግዲህ ሴቶቹ በወንዶቹ እየተሳተፍን ባይሆንም ጥሩ ጉዞ እያደረጉ ነው የሚገኙት። በአውሮፓ ቻምፒዮንስ ሊግ ሴቶች የደረጃ ሰንጠረዥ ላይ አሁን የዩናይትድ ሴቶች ቡድን 6ኛ ደረጃ ላይ ተቀምጧል። 12 ነጥብ አለው። አንደኛ ላይ የተቀመጠው ባርሴሎና ነው፣ 16 ነጥብ ይዟል። ስለዚህ ከአንደኛው የ4 ነጥብ ልዩነት ብቻ ነው ያለው ማለት ነው። አሁን የሁለተኛ ማጣሪያ ደረጃ ላይ ነው የሚገኙት ማለት ነው። ከ1 እስከ 4 ወደ ቀጣይ ዙር የሚያልፉ ነው የሚሆነው። ባርሴሎና፣ ሊዮን፣ ቼልሲ እና ባየር ሙኒክ ናቸው ከ1 እስከ 4 የሚገኙት። አርሰናል 5ኛ ነው። ዩናይትድ በሴቶች ደግሞ 6ኛ ሆኖ ተቀምጧል ማለት ነው እና በእርስ በርስ ወደ ቀጣይ ዙር የሚያልፍበት እድል ይኖራል ማለት ነው። ኦፍኮርስ የምድብ ጨዋታዎች ገና ናቸው፣ ግን በጣም ወሳኝ ድል ነው ትላንት የተቀናጁት ሴቶቻችን እንግዲህ በርትተዋል ማለት ነው። አሁን ይሄን የምንፈልገው በቀጣይ ከወንዶቻችን ይሆናል ማለት ነው። እንግዲህ ከወንዶች ቡድን እና በትላንቱ የሴቶች ቡድን ጨዋታ ላይ ማርታ የጨዋታው ኮከብ ተብላ እንደዚሁ ተመርጣለች። የማንቸስተር ዩናይትድ አንደር 18 ጨዋታ አድርጎ ነበር ትላንት። እነ ገብርኤል በተሳተፉበት ጨዋታ ካይ ሮኒም ከጉዳት ተመልሶ ተጫዋቹ ጨዋታ አድርጓል እና የትላንት ጨዋታቸውን 6-0 በሆነ በጣም ሰፊ የሆነ ውጤት አሸንፈዋል። ያሸነፉት በርሚንግሃም አንደር 18 ነው። ማል ያገባ እንደሚችል መገመት ትችላላችሁ። አትሊስት ጄጄ ገብርኤል ከአስቆጣሪዎቹ መካከል ይገኛል። 6ቱንም ጎሎች በነገራችሁ ላይ የተለያዩ 6 ተጫዋቾች ያስቆጥረዋል። ካይሮኒም ከጎሎቹ ባለቤቶች መካከል አንዱ ነው። ሌሎቹን እንደ ዋትሰን፣ ማክ ኮርማክ የተባለ ተጫዋች እንደዚሁም ማክ ኢቮይ፣ ቤሊ የተሰኙ ተጫዋቾችም የቀሩትን ጎሎች ያስቆጠሩ ተጫዋቾቻችን ናቸው። ስለዚህ ጄጄ ገብርኤል አሁንም ለዩናይትድ አንደር 18 ጎሎችን ማስቆጠሩን ቀጥሏል። ብሪያን ምቡሞ ከካሜሮን ብሔራዊ ቡድን የተሰጠውን የአምበልነት ስልጣን አልቀበልም ብሏል እና ብሪያን ምቡሞ ይህን የካፕቴንሲ ኃላፊነት
ከመቀበል ይልቅ ትኩረቴን እግር ኳስ ላይ ብቻ ማድረግ እፈልጋለሁ። በአምበልነቴ የሚመጡ ቢዚ የሚያደርጉኝ ነገሮች ላይ ትኩረት ላለማድረግ ስል ፐርፎርማንሴ ላይ ብቻ ለመስራት ስለምፈልግ በሚል ምክንያት አቅርቦ ነው እንግዲህ ከካሜሮን ብሔራዊ ቡድን የአምበልነት ኃላፊነት ተጫዋቹ እንደማይቀበለው እና ራሱን እንዳገለለ የተገለጸው ዜናው የወጣው በሌኪፕ ነው። ዩናይትድ ከበርንማውዝ ጋር ጨዋታውን አድርጎ እንዳጠናቀቀ ነበረ ብሪያን እምቦሞና እንደዚሁም አማድ ዲያሎ ወደ የብሔራዊ ቡድን ግዳጆቻቸው የሄዱት ተጫዋቾቹ ወደ አፍሪካ ከመምጣታቸው በፊት ለማንቸስተር ዩናይትድ መልካም ምኞት ተመኝተዋል። በቅርቡ እንግዲህ በፍጥነት እንደሚመለሱና ሚስ እንደሚያደርጉ ማንቸስተር ዩናይትድን እንደ አማድ ያሉ ተጫዋቾች እንግዲህ በኢንስታግራም ገልጸው ነው የዩናይትድ ደጋፊዎችን ተሰናብተው እንግዲህ ወደ አፍሪካ ዋንጫ ያመሩት ማለት ነው። ቤተሰቦቻችን ያው የአፍሪካ ዋንጫ ሊጀመር በጣት የሚቆጠሩ ቀናት ነው የቀሩት። እዚህ የአፍሪካ ዋንጫ ላይ እነኚህ ተጫዋቾች በሙሉ ጤነኝነት እንዲመለሱ የበርካታ ዩናይትድ ደጋፊዎች ጸሎት ነው እንግዲህ እና የአሞሪም ሌላኛው ትልቁ ፈተና ይመስለኛል። እንዴት አድርጎ ያለ አማድና ያለ ብሪያን እምቦሞ ቡድኑን ይሰራዋል ወይ? ቡድኑ ደግሞ እንዴት ምን አይነት ቅርጽ ይኖረዋል? ምን አይነትንስ ዩናይትድ እና ይሆናል የሚለው በአስቶን ቪላው ጨዋታ ላይ የምናየው በጣም አጓጊ የሆነ ጉዳይ ይመስለኛል። ዩናይትድን ካለ አማድ እና ካለ ብሪያን እምቦሞ እንደዚሁም ማዝራዊ ውጭ ማየት። የማንቸስተር ዩናይትድ ቀጣይ ጨዋታ ከአስቶን ቪላ ጋር ነው እንደምታውቁት ቤተሰቦች እና ቪላ ዘንድሮ በጣም ጥሩ የሆነ አቋም ላይ ነው ያለው። ጨዋታው የፊታችን እሁድ የሚደረግ ነው የሚሆነው። እንደ ከዚህ በፊቱ ሰኞ አይደለም ዩናይትድ ጨዋታውን የሚያደርገው ከቪላ ጋር። ታዲያ በቪላ ፓርክ ጨዋታችንን ስናደርግ ግን የባለፉትን 5 የእርስ በርስ ግንኙነት ጨዋታዎችን ካየን ማንቸስተር ዩናይትድ የተሻለ ፍጹም የተሻለ እንደውም ብለው ይሻላል የተሻለ የውጤት ሪከርድ ይዞ ነው ይህን ጨዋታ ለማድረግ ወደ ቪላ ፓርክ የሚያመራው ማለት ነው ቡድኑ እና አስቶን ቪላ ኦፍኮርስ በዚህ ሲዝን በጣም ጥሩ ቡድን ነው። ትልልቅ ቡድኖችን አስቸግሯል፣ አሸንፏል፣ ነጥብ አስጥሏል። አርሰናልም ጭምር እንደተመለከታችሁት ሲቲንም ጭምር ማለት ነው። ከዩናይትድ ጋር በነበረው ያለፉት ጨዋታዎች ግን እንደው የቅርብ ጊዜውን እንኳን ብናስታውስ ማንቸስተር ዩናይትድ 2-0 በሆነ ውጤት ቪላን አሸንፏል። ወደኋላ መለስ ብለው በኦልትራፎርድ ያደረጉትን ጨዋታ ከዛ በቪላ ሜዳ 0-0 ነው ያጠናቀቁት። ከዛ በኋላ እንዲሁ በቪላ ሜዳ 2-1 በሆነ ውጤት ዩናይትድ አሸንፏል። እንደዚሁም በኦልትራፎርድ 3-2 በሆነ ውጤት ማሸነፍ ችሏል። ከዛ ውጭም እንዲሁ በኦልትራፎርድ በድጋሚ 1-0 በሆነ ውጤት ማሸነፍ ችለናል ማለት ነው እና ያለፉት ጨዋታዎቻችንን ስናይ ሁለቱ ቡድኖች ካደረጓቸው 5 ጨዋታዎች ውስጥ አንድ ብቻ ነው በአቻ ውጤት ያጠናቀቁት፣ እሱም በቪላ ሜዳ ነው ማለት ነው። ቀሪውን በሙሉ ጨዋታ ማንቸስተር ዩናይትድ ነው ያሸነፈው። ይሄ የታሪክ የበላይነት አለ ማለት ነው እንግዲህ ውጤትን መሰረት አድርገን የምናይ ከሆነ ማለት ነው። ስለ ወቅታዊ ብቃት ካወራን ግን አስቶን ቪላ ለዩናይትድ በቀላል እጅ ይሰጣል ተብሎ የሚጠበቅበት ጨዋታ አይደለም። ምናልባት የሲዝኑ ከዚህ በፊትም ብየዋለሁ አስቸጋሪው ጨዋታ ነው። ግን በዚህኛው ማንቸስተር ዩናይትድ ውስጥ ምንም ነገር ፕሪዲክት ማድረግ አትችሉም። ዩናይትድ አሳምኖ ደግሞ ቀጥቅጦ አስቶን ቪላ ሊያሸንፍ ይችላል እውነት ለመናገር ቤተሰቦቻችን። ምክንያቱም ይሄ ማንቸስተር ዩናይትድ የሚገመት ቡድን አይደለም። ይሄ ማንቸስተር ዩናይትድ በሆነ ወቅት ነጥብ ከጣለ በኋላ በተለይ በቀጣይ በሚያደርገው ጨዋታ የተለየ ቡድን ሆኖ የሚቀርብ ነው እና አስቶን ቪላን ውጤት የማያስጥልበት እንዲሁም የሚያሸንፍበት ምንም ምክንያት የለም። ዘንድሮ እየሄዱበት ያለው ፓተርንም የሚያሳየን ያንን ነው ቤተሰቦች እና ከቪላ 3 ነጥብ ይዞ የመምጣት አቅም ያለው ቡድን ነው። ተጫዋቾችም አሉ ዩናይትድ እና ያን ለማድረግ የሚያንስ ቡድን አይደለም። ኦፍኮርስ በርንማውዙ ጨዋታ በኋላ እንደው ብዙ ስላወራን ስለ ጨዋታውን በጣም ስለተወያየን በኮሜንትም እንዲሁ ስላወራችሁኝ ቤተሰቦቼ ስለዛ ጨዋታ ትልቁ ድክመት አድርጌ የምወስደው የቡድኑ የመከላከል ብቃት ነው። እንደተመለከታችሁት ጎሎችን አስጠብቀን ተከላክለን መውጣት አልቻለም እና ስህተቶችን ሰርተናል። በተለይ ተከላካዮቻችን ብዙ ስህተቶችን ሰርተዋል። ያም ውጤት ዋጋ አስከፍሎናል ብዬ ነው በግሌ በወስደው እና እዛ ጨዋታ ላይ አሞሪምን የወቀሰ ሰው የለም። ሩበን አሞሪም ስህተትም ሰራ ተብሎ የተነገረለት ነገር የለም ቤተሰቦች። ምክንያቱም ከአሰላለፍ ጀምሮ
እንዲሁም ከተጫዋች ቅያሬ ጀምሮ እንደዚሁ ስለ ካሳሜሮ ስናወራ ነበር። ኮቢ ሜሮ በ60ኛው ደቂቃ ላይ ተቀይሮ በጣም ጥሩ ስለመጫወቱ እና እያንዳንዱ ውሳኔ እያንዳንዱ እዛ ጋር አሞሪም የፈጸመው ነገር ስህተት ነበረበት ብዬ እኔ በግሌ አላስብም። ብሪያን ምቦሞን ቀደም ብሎ እንደው ማስወጣት ነበረበት ካልተባለ በስተቀር ማለት ነው። እና ያ ጨዋታ በአጠቃላይ የሩበን አሞሪምን የዩናይትድ ቆይታ ጥያቄ ውስጥ እንዲወድቅ የሚያደርግ ክለቡ አፋጣኝ የሆነ እርምጃ እንዲወስድ የሚያደርገው እና አሰልጣኙን ስለማሰናበት እንዲያስብ የሚያደርገው ውጤት አይደለም። ጨዋታው በራሱ በጣም ለገለልተኛ ተመልካች በጣም ውብ ነው። ጨዋታው መጠየቅ ካለባቸው ተከላካዮቻችን ስህተት የሰሩት ተከላካዮች ነው ሊጠየቁ የሚገባው እዛ ጨዋታ ላይ እና ሩበን አሞሪም እንደው በዩናይትድ አመራሮች ትላንት ዜናው እንደወጣ ብዙዎቻችሁን እንዲሁ እንዳበሳጨ ተመልክቻለሁ። እኔ ያገኘሁትን ዜና ነው ያደረስኳቸው ቤተሰቦች፣ ምኞት አይደለም ይሄ። ሩበን አሞሪም እንዲሰናበት ከማንቸስተር ዩናይትድ ቤት ከመመኘት አንጻር የቀረበ ዜና አይደለም። መረጃውን እንደ መረጃ ነው ያቀረበው ቤተሰቦቻችን እና አሞሪም በዩናይትድ ቤት እንዲቆይ ጊዜ እንዲሰጠው በተደጋጋሚ ብዙ የዩናይትድ ደጋፊዎች እኔንም ጨምሮ እኮ ስንናገር ነበር። አሁን ትልቁ ጥያቄ እኔ ቤተሰቦች ትልቁ ክርክሬ ሩበን አሞሪም በዩናይትድ ቤት ይቆይ አይቆይም ቢለው አይደለም። አሁን እኔ ውስጤ ያለው እና የማነሳው ትልቁ ነገር አሰልጣኙ መቆየቱ አይቀርም። በእርግጠኝነት ሲዝኑን በዩናይትድ ቤት የማጠናቀቅ በጣም ሰፊ እድል አለው። እኔ አልኩም የክለቡ አመራሮች እንግዲህ የሆነ የሚወስኑት ውሳኔም ወደፊት አብረን የምናየው ይሆናል። አሰልጣኙ ለማሰናበት ይወስናሉ ኤኒታይም ሶን ብዬ ስለማላስብ ነው ቤተሰቦች፣ የተለየ ነገር ካልተፈጠረ በስተቀር። ስለዚህ አሞሪም መቆየቱ አይቀርም። ቆየ ማለት በዩናይትድ ቤት ሲዝኑን አጠናቀቀ ማለት ደግሞ የክለቡ አመራሮች ሰውየውን ለመገምገም በጣም በቂ የሆኑ ምክንያቶች ይኖራቸዋል ማለት ነው። ሲዝኑን እንዴት አድርጎ ቤት ቦታ ላይ ቲሙን እንዲያጠናቅቅ ይረዷል የሚለው በጣም ወሳኝ ነው የሚሆነው ከአመቱ መጨረሻ ላይ በሚደረገው ግምገማ ማለት ነው። ስለዚህ አሞሪም አሁንም እድል አለው። አሁንም የዩናይትድን ውጤት ተርን የሚያደርግበት እና የክለቡን አመራሮች የሚያሳምንበት እድል አለው። ይህንን ስል ግን በውስጥ ያሉ ችግሮችን እንዲሁም ማናቃቸው ለሚዲያው ለጋዜጠኞች የተገለጹ ነገሮች በቲም ውስጥ ያሉ የተፈጠሩ ነገሮች የማናቃቸው በጣም በርካታ ጉዳዮች አሉ በነገራቸው ላይ ማለት ነው ቲም ውስጥ። ይሄንን ስል ምን ለማለት ፈልጌ ነው፣ ተጫዋቾች ከተጫዋቾች ጋር እርስ በርስ ባላቸው ግንኙነት፣ አሰልጣኞች በተለይ ደግሞ ከተጫዋቾች ጋር ያላቸው እርስ በርስ ግንኙነት፣ አሰልጣኞች ከክለቡ አመራሮች ጋር ያላቸው የስራ ቅንጅት እና የመናበብ እና እንዲሁ የፈቃደኝነት ሁኔታ፣ እነኚህ ሁሉ ነገሮች የአንድን አሰልጣኝ በክለብ መቆየትና ለመቆየት ይወስናሉ። በጣም ቁልፍ ናቸው ማለት ነው እና ብዙ ያልሰማናቸው የማናቃቸው ጉዳዮች በዩናይትድ ቤት ውስጥ ተፈጥረው ሊሆን ይችላል ወይም እየተፈጠሩ ሊሆን ይችላል ማለት ነው ከጀርባ። ስለዚህ የሩበን አሞሪም በዩናይትድ ቤት መቆየትን ሳንጠራጠር እኔ ለአሰልጣኙ ያለኝ ትልቁ ስጋት ምንድን ነው ቤተሰቦቼ፣ እንደው አሰልጣኙ በዩናይትድ ቤት ያለው ህልውና በአጭር እንዲቋረጥ ሊያደርገው ይችላል ብዬ የምሰጋው በቂ የሆነ ድጋፍ አለመደረግ ነው። ክለቡ ከጎኑ ካልቆመ፣ እኔ ትላንትም ተናግሬያለሁ ከዚህ በፊት ዩናይትድ አሁንም ይሄ የጸና አቋሚ ነው ቤተሰቦች። አሁንም ጥር የዝውውር መስኮት ላይ የክለቡ አመራሮች 100 ሚሊዮን ፓውንድም ይሁን ወይ 150 ይሁን 200 ሚሊዮን ፓውንድም ይሁን ብቻ መድበው አሰልጣኙ ቲሙን እንዲያጠናክር በተለይ በአማካይ ክፍል ቦታ ሊደገፍ ይገባል የሚል አቋም አለኝ። ሩበን አሞሪም መደገፍ መቻል አለበት። የማይደገፍ ከሆነ እሱም ጫና ማሳደር አለበት የክለቡ አመራሮች ላይ በደንብ ነው ጫና ማሳደር ያለበት እና ፑሽ ማድረግ መቻል ይኖርበታል። አማካይ ክፍሉ እንዲጠናከርለት፣ ተጫዋቾች እንዲመጡለት የማድረግ ትልቅ ኃላፊነት አለ። ይሄን የማያደርግ ከሆነ እኔ ዩናይትድ በአውሮፓ መድረክ የሚያሳትፈውን ደረጃ ይዞ ያጠናቅቃል የሚል ግምት የለኝም። ሜቢ አላቅም፣ ቶፕ 6 ገብተን ልናጠናቀቅ እንችል ይሆናል። ግን ያም አይ ቲንክ እኔ ዲፊካልት ይመስለኛል፣ አስቸጋሪ ይመስለኛል። አሁን ባለው የዩናይትድ የአማካይ ክፍል ማለት ነው፣ አማካይ ክፍሉ ነው እያጋለጠው የሚገኘው የተከላካይ ክፍሉን ማለት ነው። እና ብዙ ጎል ከተቆጠረባቸው ቲሞች መካከል በጣት ከሚቆጠሩ ቲሞች መካከል አንዱ ማንቸስተር ዩናይትድ ነው በፕሪሚየር ሊጉ። ይሄ መሆን የለበትም። ዞሮ ዞሮ
ይጣፋል ማለት ነው። ፊት መስመር ላይ ከሲቲ እኩል ዩናይትድ ጎል አስቆጠረ። በርካታ ጎሎችን ካስቆጠሩ ቲሞች መካከል አንዱ ነው ከአርሰናል በላይ ምናምን ብለን ብናወራ ዊች ሜክስ በቃ ነቲንግ ማለት ምንም ሴንስ አይሰጥም ቤተሰቦቻችን። ምክንያቱም በርካታ ጎል ያስቆጥራል፣ ግን በርካታ ጎሎች ይቆጠሩበታል ማለት ነው። ይሄ ዞሮ ዞሮ ቲሙን የሚጠቅመው አይደለም። በተለይ ጥሩ ደረጃ ይዞ ለማጠናቀቅ አይጠቅመውም ማለት ነው። በቃ ዩናይትድ ለኤክሳይትመንት ለተቃራኒ ቡድን ደጋፊዎች ወይ እግር ኳስን ለሚወዱ ሰዎች ሊመለከቱት የሚወዱት ቡድን አይነት ይሆናል ማለት ነው። የዩናይትድን ጨዋታ 5 ሰዓት ወይ 6 ሰዓት ቢደረግ ልክ እንደ አውሮፓ ሻምፒዮንስ ሊግ አልተኛም ብሎ የአርሰናል ደጋፊ ቁጭ ብሎ ሊያየው የሚችለው ጨዋታ ይሆናል ማለት ነው። አያችሁ ኢንተርቴንመንትነቱ ይጨምር ይሆናል እንጂ የዩናይትድ በሊጉ ይዘን የምናጠናቀቀውን ደረጃ ላይ ግን የሚፈይድልን ነገር የለም። ምንም የሚጠቅመን ነገር የለም ቤተሰቦቻችን ማለት ነው። ዩናይትድ ስለሚያገባ ኢንተርቴን ስለሚያደርግ ብዙ የጎል እድሎችን ስለሚፈጥርና ብዙ ጎሎችን ስለሚያስቆጥር እንደውም የሚያገኛቸውን የጎል ማግባት እድሎች ቲሙ እየተጠቀመባቸው አይደለም። ይሄን ታውቃላችሁ ቤተሰቦች። በፕሪሚየር ሊጉ ከሲቲ በላይ እና ከየትኛውም ክለብ በላይ ዩናይትድ ከ30 በላይ ኤክስፔክትድ ጎል አለው በዚህ ሲዝን። ከሲቲ ይበልጣል። በፕሪሚየር ሊጉ አንደኛ ነው በኤክስፔክትድ ጎል እኮ ነው የምላችሁ ቤተሰቦች። ማንቸስተር ሲቲ ግን የሚያገኟቸውን እድሎች ፊት ላይ ያሉ ተጫዋቾች ይጨርሳሉ። በተለይ ኤርሊንግ ብሮት ሃላንድ ማለት ነው አይምሬ ናቸው። ስለዚህ ውጤት ይዘው ይወጣሉ ማለት ነው። እነኛን ጎሎች ያስቆጥሯቸዋል። ዲፌንሶቻቸው ደግሞ በጣም ሶሊድ ናቸው። ከዩናይትድ ፍጹም የተሻሉ ናቸው። ምክንያቱም አማካዮቻቸው በጣም ጠንካራ ነው የሲቲዎች። ስለዚህ ከዩናይትድ በታች ጎል ይቆጠርባቸዋል። ዘርፈር ውጤቱን ይዘውት ይወጣሉ ማለት ነው። ስለዚህ ሲቲዎች በዚህ ምክንያት ነው ከዩናይትድ ተሽለው አሁን በጥሩ ፖዚሽን ላይ የሚገኙት በሊጉ የደረጃ ሰንጠረዥ ማለት ነው። ዩናይትድ ጋር ስትመጡ ግን ከዚህ በተቃራኒ ነው። ከሲቲ በላይ ኤክስፔክትድ ጎል አለው ቡድኑ። እነኚህ የሚያገኛቸውን የጎል ማግባት እድሎች ደግሞ አብዛኞቹን አይጠቀምባቸውም፣ እያመከናቸው ነው ማለት ነው። አስቡት እስቲ እስካሁን ቡድኑ ያስቆጠራቸውን የጎል ብዛቶች አይታችሁ በፕሪሚየር ሊጉ ከቀዳሚዎቹ አንዱ ከሆነ ያመከኗቸውን የጎል ማግባት እድሎች ደግሞ ቢያስቆጥሯቸው ኖሮ ተጨማሪ እንደው በጣም ይሄ ኮንቨርሽን ሬታችን ሀይ ቢሆን ኖሮ የምናገኛቸውን የጎል ማግባት እድሎች ብንጨርስ ኖሮ ይሄኔ የበርንማውዙ ጨዋታም እኮ ለዚህ ክርክር አይበቃም። ለዚህ ውጤት ማጣት ለዚህ ነጥብ መጣል አንዳረግም ነበር። ጨዋታው ሲምፕሊ በቃ 7-3 ምናምን መጠናቀቅ ያለበት ጨዋታ ነው፣ ወይ 7-4 በሆነ ውጤት ሊጠናቀቅ የሚገባው ጨዋታ ነበር ማለት ነው። ከረፍት በፊት ያመከሯቸውን የጎል ማግባት እድሎች ታስታውሳላችሁ፣ እንዴት በጣም የሚያስቆጩ የጎል ማግባት እድሎች እንደነበሩ። ያ ሁሉ የጎል ማግባት እድሎች ባክነዋል። ይሄ የበርንማውዙ ጨዋታ ላይ ብቻ አይደለም፣ ሌሎች ብዙ ጨዋታዎችን እንዲሁ መጥቀስ ይችላሉ። ወደኋላ መለስ ብዬ የፉልሃሙን ጨዋታ፣ የቶተንሃሙን ጨዋታ፣ የኖቲንጋም ፎረስቱን ጨዋታ ቤተሰቦች፣ የዌስትሃሙን ጨዋታ፣ በእነኚህ ጨዋታዎች ላይ ያገኘናቸውን የጎል ማግባት እድሎች በተለይ ፈርስት ሃፍ ላይ ብንጠቀም ኖሮ ዩናይትድ እያንዳንዱን ጨዋታ 4 ጎል እያስቆጠረ ማሸነፍ የሚችልባቸው ጨዋታዎች ነበሩ። እውነት ለመናገር ኢቨን የበርንማውዙን ጨዋታም ስናወራ ስለ በርንማውዙ ጨዋታም ስናወራ ዩናይትድ ከዛ በላይ ማስቆጠር ነበረበት። 7 ጎሎችን ማስቆጠር ነበረበት። ሲቲ ቢሆን እነኝን ጎሎች ያስቆጠራቸው ነበር፣ እነኝን የማግባት እድሎች ቢያገኙ የሲቲ ተጫዋቾች ማለት ነው። እና አያሹ ዩናይትድ አሁን እየተጎዳ ያለው በዚህ ምክንያት ነው። በሩበን አሞሪም ተስፋ እንዳንቆርጥ የሆነው በዚህ ምክንያት ነው። በአንዳንድ ውሳኔዎቹ ባንስማማም ግን ቲሙን እየቀየረው እንደሆነ ምንም ጥያቄ የለውም። ቲሙ የተሻሻለበት መንገድ አለ። ግን ከመሻሻሉ እኩል ለኩል ደግሞ ቲሙ እየጠፋ ያለበት መንገድ አለ። እሱም ብዙ ጎሎችን ማስተናገድ ነው። በዚህ ሲዝን በተለይ በጣም ብዙ ጎሎችን ማስተናገድ እና በሰር አሌክስ ፈርጉሰን አንድ አባባል አለው። ይሄ አባባሉ በጣም የታወቀች አባባል ነች። የሆነ ጊዜ የተናገራት አታክ ዊንስ ዩ ጌምስ ብሎ ይናገራል ፈርጉሰን። በት ዲፌንስ ዊንስ ዩ ታይትልስ ይላል ማለት ነው። የፊት መስመር ወይ ጥሩ የማጥቃት ባህር ያለው ተጫዋቾች ካሉ ጨዋታዎችን እንድታሸንፍ ይረዱሃል ነው። ነሰሰርሊ ጨዋታዎችን የምታሸንፈው በ3 ነጥብ ብቻ አይደለም፣ በጨዋታ ብልጫ ነው። እዚህ ጋር በጣም ጥሩ ተንቀሳቅሰ በጨዋታ ብልጫ ሰው ሲያይህ፣ ተመልካች ሲያይህ አዝናንተ ልትወጣ ትችላለህ። ጥሩ አታካለ። ዲፌንስ ግን ጠንካራ ከሆነ ታይትል ታገኛለህ ነው የፈርጉሰን አባባል። እና ይሄ አባባል ስቲል አሁንም የምትሰራ በጣም ቁልፍ የሆነች በጣም ወሳኝ የሆነች አባባል ነች። ጥሩ የሆነ አታክ ካለህ ጨዋታዎችን ታሸንፋለህ ያለው ሰር አሌክስ ፈርጉሰን። አሁን ግን በዩናይትድ እንደው ጥሩ አታክ ያለን
ቢሆንም አያችሁ ግን ዲፌንሳችን መጥፎ በሆኑ ምክንያት ስለ ታይትል አሁን ልናወራ አንችልም ማለት ነው። የፕሪሚየር ሊግ ዋንጫን ዩናይትድ ስለማንሳት እዚህ ጋር ሊነሳ አይችልም። ግን የሰሯቸውን ስህተቶች ከዚህ በፊት ያገኘናቸውን የጎል የማግባት እድሎች ተጠቅመን ቢሆን ኖሮ በአግባቡ ተከላክለን ቢሆን ኖሮ አንዳንድ ጨዋታዎች ላይ አሁን እኮ ስለ ፕሪሚየር ሊጉ የዋንጫ ፉክክር ዩናይትድ ካራር ተቀምጦ እናወራ ነበር። እድሎች ነበሩ 2 ጊዜ 3 ጊዜ እነኛን እድሎች አበክነን አልተጠቀምንባቸውም። ከአርሰናል ፊት ሆነን መቀመጥ የምንችልባቸውን ሁሉ እድሎች አበክነን ማለት ነው። ይሄ ለምንድን ነው? ሰር አሌክስ ፈርጉሰን እንዳለው ዲፌንስ ዊንስ ዩ ታይትል። በቃ እዚህ ጋር ሊሰምርበት ይገባል። ጥሩ ዲፌንስ ከሌለ ታይትል ማግኘት አትችልም። የዩናይትድ ዲፌንስ ደግሞ ለምን እንደዚህ ሆነ፣ ብዙ ኳሶች ለምን ስህተት ይሰራሉ ተከላካዮቻችን የሚለው ይሄ ከአማካይ ክፍሉ የሚመጣ ነው። ሩቱ በጣም ከባድ። ብሩኖ ፈርናንዴዝ ወደፊት ሄዶ ማጥቃት ቢወድ አማካይ ስፍራ ተጫዋች ነው ታውቃላችሁ። ስለዚህ ብሩኖ ፈርናንዴዝ በማጥቃቱ ደረጃ በጣም ምርጥ ተጫዋች ነው፣ ግን የመከላከል ችግር አለበት። እሱ አንድ ትራክ ባክ አያደርግም። አንዳንድ ጊዜ አማካይ ክፍል ላይ የሚሰራቸው ስህተቶች ዩናይትድን ያጋልጡታል። ከዛ ካለፈ ከካዛሜሮ ካለፈ ደግሞ ቀጥታ የተቃራኒ ቡድን የሚያገኘው ዩናይትድን ዲፌንስ ነው ማለት ነው። እና የአማካይ ክፍሉ መሳሳት እና በተለይ ካዛሜሮ አጋዥ አለማግኘቱ ብሩኖ ከመከላከል ይልቅ ማጥቃቱ ላይ በጣም ጥሩ ተጫዋች መሆኑ ዩናይትድን ለዚህ ዳርጎታል የሚል እምነት አለኝ። ከዛ ቀደም ስናገር ወደኋላ እንደው ተመልሼ ሳስታውሳችሁ ሩበን አሞሪም በዩናይትድ ቤት ስራው ሁሉ አደጋ ላይ ሊወድቅ ይችላል፣ ማንቸስተር ዩናይትድም እንደው ወደ አውሮፓ መድረክ ላይመለስ ይችላል ብዬ የምሰጋበት ትልቁ ምክንያቴ ቅድም ወደ ነገርኳችሁ ነጥብ ስመጣ ወደ ሀሳቤ የክለቡ አመራሮች አሰልጣኙን ካልደገፉት ነው። ካልደገፉት የሚደግፉት ከሆነ ትላንት ተናግር ያለው ኢቨን 1-2 አማካይ አቬሬጅ የሆኑ ተጫዋች ጊዜያዊም ቢሆን ብያቸዋለሁ ቤተሰቦች፣ ጊዜያዊም ቢሆን እነ ኮነር ጋላገርን የመሳሰሉ 1-2 አማካዮች እና ሴሜኖ ደግሞ ዜና አለኝ ስለ ሴሜኖም ሊመጣ ይችላል። እነኚህን ተጫዋቾች ቢጨምሩለት በተለይ አማካይ ክፍሉ ላይ ትንሽ ቢያጠናክሩለት አሞሪም እና ብሩኖ ፈርናንዴዝ ወደፊት ቢሄድ በለበደው በ10 ቁጥር ቦታ ላይ ቢጫወት ብሩኖ ፈርናንዴዝ ፍሪ ቢሆን ማለት ነው ማጥቃቱ ላይ ብቻ ትኩረት ቢያደርግ ከካሳሜሮ ጋር ተጣምሮ አብሮ አማካይ ክፍል ላይ የመከላከሉን ስራ የሚሰራ ለተከላካዮች ሽፋን የሚሰጥ ተጫዋች የሚያመጡለት ከሆነ ዩናይትድ በአንድ ጊዜ ታሪኩ ይቀየራል። ቤተሰቦች መኑኝ። ይሄን ለማለት ፈልጌ ነው። ዩናይትድ ቶፕ 4 ገብቶ አያጠናቀቅም። በቃ ቶፕ 4 የኛ አይደለም ስል ይሄን ኮንሲደር በማድረግ ነው ማለት ነው። ሊቀየር የሚችልበት ደቦ ቲሙ ፕሮባቢሊቲ እንዳለ ነው እኔ በግሌ የማስበው። ግን ይሄ የክለቡ አመራሮች ይሄን ለማድረግ ለአሰልጣኙ ተጫዋቾችን ለማምጣት ምን ያህል ቁርጠኛ ናቸው የሚለው ነው ማለት ነው ወሳኝ ነገር። እሱን ወደፊት አብረን የምናየው ነው የሚሆነው ቤተሰቦች እና ከዚህ አንጻር ነው እንጂ ቶታሊ ማንቸስተር ዩናይትድ ተስፋ የለውም ቶፕ 4 ለመግባት ብዬ እያልኩ አይደለም። ተስፋው ግን የሚወሰነው ክለቡ በሚወስዳቸው ቀጣይ እርምጃዎች አሰልጣኙን ለመደገፍ በሚሄድበት ርቀት ነው ማለት ነው። ይህን ለማለት ፈልጌ ነው። በተደጋጋሚ ቲሙ የሚያገኛቸውን እድሎች ደግሞ እያባከን አሳይቶናል ማለት ነው እና ከዚህ አንጻር ነው እንደዚህ ያልኩት እንጂ እናንተ ቤተሰቦች የኮሜንት ላይ አስተያየት እንደምትሰጡት በቃ በማንቸስተር ዩናይትድ ቶታሊ ተስፋ ቆርጬ አይደለም። የማይለወጥ ነገር የለም። ቲሙ ሊለወጥ ይችላል፣ ግን ለመለወጥ ደግሞ ቅድም ያልኳችሁ ነገሮች ያስፈልጋሉ ማለት ነው። ከተጫዋቾቹ ጋር በኩል ያለ እንደዚሁ ስህተት ማረም፣ በተለይ ደግሞ ከክለቡ አመራሮች ለሩበን አሞሪም ቀጣይ የዝውውር መስኮት ላይ የሚሰጡት ድጋፍ በጣም ወሳኝና ቁልፍ ነገር ነው። ይሄ ሊሰመርበት ይገባል እዚህ ጋር ማለት ነው እና በአሞሪም ላይ ጥርጣሬ ኖሮኝ አያውቅም። ስቲል እስካሁን ድረስ አምኘው ስለ ሩበን አሞሪም መሰናበት እንዳላወራ አሰልጣኙ ይሰናበት ከሚሉት መካከል ውስጥ እንዳልሆን ያደረገኝ ነገር አሰልጣኙ በቂ የሆነ ስኳድ የለውም ብዬ ስለማስብ ነው። በቂ የሆነ የተሟላ ቡድን አልተሰጠውም ብዬ ስለማስብ ነው። ዩናይትድ ቤት ውስጥ ይሄ ተደርጎለት አሰልጣኙ ቢገመገም ቢታይ ነው ሞር ደስተኛ መሆን። ሩበን አሞሪም በፖርቹጋል በጣም ጥሩ አሰልጣኝ መሆኑን አሳይቶናል። ዩናይትድ ቤትም ከመጣ በኋላ እንደው ፍንጭ አሳይቶናል። በፖርቹጋል ሊግ ብራጋን ለፖርቹጊዝ ሊግ ካፕ አብቅቷቸዋል። በመጀመሪያው ሲዝን ነው ያበቃቸው ማለት ነው እና የክለቡን የ7 ዓመት የዋንጫ ድርቅ ነው እንዲገታ ያደረገው ብራጋን ከያዘ በኋላ። በስፖርቲንግ ሊዝበን እንደዚሁ የክለቡን የ19 ዓመት የሊግ ታይትል ድርቅ ነው እንዲቀረፍ ያደረገው ማለት ነው። በፖርቹጋል ሊግ ስፖርቲንግ ሊዝበንን በያዘ በመጀመሪያው ሲዝን ሻምፒዮን ሆኖ ማለት ነው።
እና ከዛ ውጭ ደግሞ ለባክ ቱ ባክ እንደዚሁ የሊግ ካፕ ሻምፒዮን ሆኗል ከስፖርቲንግ ሊዝበን ጋር። እንደዚሁም የፖርቹጊዝ ሱፐር ካፕ ሻምፒዮን መሆን የቻለ አሰልጣኝ ነው። ከዛ ውጪ ደግሞ 32 ጨዋታዎችን ያህል ከስፖርቲንግ ሊዝበን ጋር ባለመሸነፍ በክለቡ ታሪክ ነው የምላችሁ በክለቡና በሊጉ ታሪክ የመጀመሪያው አሰልጣኝ ሆኗል ማለት ነው። 32 ተከታታይ ጨዋታዎችን በስፖርቲንግ ባለመሸነፍ እና በተደጋጋሚ ጊዜ ደግሞ ከአካዳሚ ተጫዋቾችን በማሳደግ ታለንቶችን ከሲኒየር ተጫዋቾች ጋር እንዲሁ ኢንተግሬት በማድረግ እንደነ ጎንካሎ ኢናሲዮ፣ ኑኖ ሜንዴስ የመሳሰሉ ተጫዋቾችን አሁን ደግሞ ለቼልሲ ለመጫወት የተስማማውን ጆቫኒ ኩዌንዳን የመሳሰሉ ተጫዋቾችን ወደ ዋናው ቡድን እንዲሁ ማሳደግ የቻለ አሰልጣኝ ነው ማለት ነው። እና ይሄ ሰው እንግዲህ ዩናይትድን ለማሻሻል እና ቀጣይ ወደ ማንቸስተር ዩናይትድ ፕሮጀክት ለመምራት ትክክለኛው አሰልጣኝ አይደለም ብሎ ለማለት ስኬቶቹ በራሳቸው ይናገራሉ። ይከብዳል ማለት ነው። በስፖርቲንግ እና ኦፍኮርስ በእንግሊዝ ያለው ፖርቹጋል እና እንግሊዝ ሊግ ያለው የደረጃ የሌቭል ልዩነት ቢኖርም ግን አሞሪም ዩናይትድን ወደ ቀጣይ በከፍታ ለማሻገር የሚያንስ አሰልጣኝ አይመስለኝም እና ይሄም ስኬቱ ነው። በፖርቹጋል ያሳካቸው ስኬቶች ነው በዩናይትድ ሰዎች ተገምግሞ በክለቡ እንዲቀጠር የሆነው ማለት ነው። አሰልጣኝ መቀየር ሁልጊዜ ውጤት ለማምጣት መፍትሄ ሊሆን አይችልም። መሰረታዊ የሆኑ ነገሮችን መቀየር ነው በጣም ወሳኙና አስፈላጊው ነገር። አሰልጣኝ ቢቀየር መሰረታዊ የሆነው ችግር ሳይቀየር ክለቡ ፍጹም ሊሻሻል አይችልም ማለት ነው። ስለዚህ እኛ ያለብን መሰረታዊ ችግር የአማካይ ክፍሉ ነው። ሩበን አሞሪም የሚስማሙ ተጫዋቾችን አንድ አምስት በጣም ወሳኝ ቋሚ ተሰላፊ መሆን የሚችሉ ልጆችን ማምጣት፣ ይሄ የቀኝ ፉልባክ የቀኝ ዊንግ ባክ የግራው ዊንግ ባክ ማምጣት፣ ለአሰልጣኙ 2 ወይ 3 አማካይ ማምጣት። ቀጣይ አማካዮቻችን ይለቃሉ። ቀጣይ ሲዝን ላይ በእርግጠኝነት ካሳሜሮ ይለቃል፣ ብሩኖ ፈርናንዴዝ ይለቃል። ስለዚህ አማካይ ክፍል ላይ ብቻ 2-3 ተጫዋች ያስፈልገዋል ማለት ነው። እሱም በጣም ቶፕ የሆኑ ቋሚ አማካይ ስፍራ ተጫዋቾች ማለት ነው። የፉልባክ ተጫዋቾች ቅድም እንዳልኳቸው ነው። በግራም በቀኝም ዩናይትድ ያስፈልጓል። ፊት መስመር ላይ ቤንጃሚን ሼሽኮ ብቻውን በቃ የመጀመሪያውና የመጨረሻው የ9 ቁጥር ተጫዋቻችን ነው። ብቸኛው እኮ ዩናይትድ በአንድ አጥቂ ያለው ብቸኛው ስኳድ ማለት ነው። ሌሎቹ ሀሰተኛ 9 ቁጥር ሆነው ሊጫወቱ ይችላሉ እንጂ አጥቂ ባህሪ ያላቸው አይደሉም። እዛ ቦታ ላይ ራሱ ዩናይትድ ተጫዋች ይፈልጋል። የዩናይትድ ሴንተር ባክም እንዲሁ ተጫዋች ይፈልጋል ማለት ነው ቀጣይ። ምክንያቱም ሃሪ ማጉዌር ኮንትራቱ ያልቃል። የሉክ ሾው ኮንትራትም እንዲሁ እየተገባደደ ነው የሚገኘው። ማርቲኔዝም እንዲሁ ጉዳት አለበት። ሌሎቹ የቀሩት የዩናይትድ ተከላካዮች እንዲሁም ማቲያስ ዴሊክትም ጉዳት ላይ ነው አሁን እንደምታውቁት። ሌሎቹ ደግሞ ታዳጊ ናቸው። ገና 19 ዓመታቸው ነው። ስለዚህ ይሄ የሴንተር ባክ ሚና ኃላፊነት ልሰጧቸው አትችሉም። ስለዚህ የሴንተር ባኩም ቦታ ዩናይትድ መጠናከር መቻል አለበት ማለት ነው። ስለዚህ ወደ እውነተኛ ተፎካካሪነት ወደ ሙሉ ስኳድነት ለመጠቃት ዩናይትድ 6-7 ተጫዋቾች እጥረት አለበት። በጣም ቶፕ ኳሊቲ ያላቸው ተጫዋቾች ሩበን አሞሪም ያጥሩታል ማለት ነው። በዚህ ሁኔታ ውስጥ ነው አሰልጣኙን መገምገም አይችልም፣ ለዩናይትድን ፕሮጀክት በቀጣይ መምራት አይችልም ብሎ በድፍረት ለመናገር ከባድ የሚሆንብኝ። ይሄን ካደረጉለት ግን በዩናይትድ ቤት ተጨማሪ መሻሻሎች ውጤታማነት ወይም ከፍታ ይኖራል። ምንም ጥያቄ ነው። ወደ ዝውውር ዜናዎች ልለፍ። ቤተሰቦች ያው ትላንት በጣም ብዙ ነገር ተወርቷል። ዩናይትድን በተመለከተ ግን ወሳኝ የሆኑ መረጃዎች አሉ። እነሱን መረጃዎች እንዲሁ ላድረሳቸው ከዩናይትድ ዝውውር ጋር በተያያዘ ማለት ነው። የመጀመሪያው የማነሳው የብሩኖ ፈርናንዴዝን ጉዳይ ነው። የብሩኖ ፈርናንዴዝ ጉዳይ መነጋገሪያነቱ ቀጥሏል። አሁን ተጫዋቹ 103 ጎሎችን ለዩናይትድ ካስቆጠረ በኋላ 93 አሲስት ካደረገ በኋላ 196 እንዲሁ ጎል ኮንትሪቢሽን ካደረገ በኋላ በቅርቡ ነው 300ኛ ጨዋታውን ለዩናይትድ ያደረገው። አሁን 307 ደርሷል። ብሩኖ ፈርናንዴስ የክለቡ ኦልሬዲ ሌጀንድ ነው ለእኔ። የፕሪሚየር ሊጉም እንዲሁ ሌጀንድ ነው። የክለቡ ብቻ አይደለም። ጄሚ ካራገር እንዳለው ባልተለመደ መልኩ የዩናይትድን ተጫዋቾች ባደነቀበት አነጋገሩ አሁን ካሉ የዓለማችን ምርጥ አማካዮች መካከል ብሩኖ ፈርናንዴስ አንደኛው ነው። የሚገርም ኮንሲስተንሲ ያለው ዩናይትድን ሳይጎዳ ማገልገል የቻለ ረዥም ጊዜ ያለ ጉዳት ያገለገለ ተጫዋች ነው እና በጣም የሚገርም ዲዩራቢሊቲ ያለው ምናልባት በእግር ኳስ በእኔ ዘመን ከተመለከትኳቸው የዩናይትድ ምርጥ ሌጀንድ ተጫዋቾች መካከል
አንደኛው ነው ብሩኖ ፈርናንዴዝ። አሁን ግን ተጫዋቹ የተሻለ ነገር ይገባኛል ካለ ከማንቸስተር ዩናይትድ እንዲሁ መልቀቅ እንዳለበት የሚያስብ ከሆነና ይሄ የመጨረሻው ሲዝኑ እንደሆነ የሚያስብ ተጫዋች ከሆነ በክለቡ አመራሮች እንዲሁ የመገፋት ስሜት የተሰማው ብሩኖ ፈርናንዴስ ከሆነ በስፓኒሽ ላሊጋ እንደዚሁ ሄጄ መጫወትን እመኛለሁ ብሎ የሚለው ብሩኖ ፈርናንዴዝ ከሆነ በጣሊያን ሴሪያ ሄጄ ተጫዎቼ ምክንያቱም ልጄን ያገኘሁት እዛ ነው፣ የመጀመሪያ ልጄ የተወለደችው፣ ስለዚህ እዛም ሄጄ የሆነ ዋንጫ መሳም ማግኘት እፈልጋለሁ ብሎ የሚል ብሩኖ ፈርናንዴዝ ከሆነ አሁን እነኚህ ሁሉ ነገሮች የሚያመሩ እነኚህ ሁሉ ተጫዋቹ የተናገራቸው ንግግሮች የሚያመሩ ተጫዋቹ ዩናይትድ ቤት ያለውን ኢነርጂ እንደጨረሰ ነው ቤተሰቦች የምረዳው። ብሩኖ ፈርናንዴዝ አሁን በዩናይትድ ቤት ኢነርጂውን ጨርሷል። ብሩኖ ፈርናንዴዝ በዩናይትድ አይ ቲንክ የመጨረሻው የዩናይትድ የእግር ኳስ ሕይወቱ ምዕራፍ ላይ የሚገኝ ይመስለኛል። ለዚህ ሁሉ በዩናይትድ ቤት ሳለ ለሰራቸው ነገሮች ተጫዋቹ በቂ የሆነ ሪኮግኒሽን አግኝቷል። ሪኮግኒሽን ስል ከሚዲያው ነው የሚገባውን ያህል እውቅና ብሩኖ ፈርናንዴዝ ተሰጥቶታል። ብሩኖ ፈርናንዴዝ ማለት በዚህ ሰዓት ብራንድ ነው። በየትኛውም ዓለም ላይ ቢሄድ ብሩኖ ፈርናንዴዝን የማያውቅ የእግር ኳስ ቤተሰቡ ወይም ሰው ሊኖር አይችልም በየቦታው። አሁን በጣም ታዋቂ ነው፣ ሪኮግናይዝ ተደርጓል። ለዚህም በጣም አመስጋኝ ነው ነኝ ሲል ነው ብሩኖ ፈርናንዴዝ የሚናገረው። ኦፍኮርስ ይሄ ግን በታይትል አልታጀብም ሲልም ይናገራል። እና በታይትል ባይታጀብም ዋንጫዎችን እንደው ባላገኘም ግን በቂ የሆነ እውቅናን ሰጥቶኛል ለማንቸስተር ዩናይትድ መጫወቴ ዓለም ሪኮግናይዝ አድርጎኛል እና ላበረከትኩት ነገር በቂ የሆነ ሪኮግኒሽን አግኝቼበታለሁ ከዩናይትድ ምንም እንኳን ዋንጫዎችን ባላነሳም ዋንጫዎችን ባላገኝም ሲል ነው ብሩኖ ፈርናንዴዝ የሚገልጸው። እና ይሄ ኢንተርቪው የሰጠው ነገር እንደው እያንዳንዱን ፓርት በጣም በጥልቀት የምናየው ከሆነ የብሩኖ ፈርናንዴዝ የስንብት ኢንተርቪው ነው የሚመስለው። ቤተሰቦቻችን እውነት ለመናገር ከማንቸስተር ዩናይትድ ለመልቀቅ እንደተዘጋጀ አሁን ሬዲ እንደሆነ ክለቡም እንደው በተጫዋቹም ቢሆን በግል እንደው ለመልቀቅ የጋራ አይነት የውስጥ ስምምነት ላይ እንደደረሱ የሚያመላክት አይነት ኢንተርቪው ነው የሰጠው እና ይሄ ኢንተርቪው በኋላ ላይ ችግር ሊያመጣ እንደሚችል የዩናይትድ አመራሮችን በተለይ የክለቡ ባለቤቶችን ቅሬታ ውስጥ ሊከት እንደሚችል ትላንት ስገምት ነበር። አሁን እንደተባለው ዛሬ በወጣው መረጃ መሰረት የዩናይትድ አመራሮች ቲም ቶክ ነው ይህንን ያለው። በብሩኖ ፈርናንዴዝ አስተያየት በጣም ተገርመዋል፣ እንደውም ሾክ ሆነዋል የተባሉ በኢንተርቪው። ይሄ የሆነበት ምክንያት ደግሞ ብሩኖ ፈርናንዴዝ ክለቡን እንዲለቅ እኛ አልገፋነውም፣ ግፊት ጫና አላሳደርንበት፣ ምርጫውን ለሱ ተውን እንጂ ተጫዋቹ የሚወስነው ውሳኔን ክለቡ እንደሚቀበል የተጫዋቹን ፍላጎት ክለቡ እንደሚያከብር ክለቡ ነገረው፣ ወሰነ እንጂ እንዲለቅ ግን ብሩኖ ፈርናንዴዝ እኛ ፎርስ ስናደርገው አልነበረም፣ ስንገፋው አልነበረም ብለው ነው የክለቡ ሰዎች የሚያምኑት። እና ይሄን ኢንተርቪው መስጠቱ ብሩኖ ፈርናንዴዝ የክለቡ አመራሮች ሊሸጡኝ ይፈልጉ ነበር ከአሰልጣኙ ውጭ ከሩበን አሞሪም ውጭ ብለው መናገሩን ሾክ እንዳደረጋቸውና ኢንተርቪው ያልጠበቁት ነገር እንደሆነ ነው የተገለጸው ማለት ነው። ግን ይሄንን ተከትሎ ይሄንን አስተያየት ተከትሎ ብሩኖን ላይ ቅጣት ይጥሉበታል ተብሎ ደግሞ አይጠበቅም። ኦፍኮርስ ሌላ ተጫዋች ቢሆን ኖሮ ምናልባት ሌላ መሰስ ሊያመጣ ይችል ይሆናል። የክለቦቹን ባለቤት በቀጥታ የሚነካ አመራሮቹን በቀጥታ የሚተች ንግግር በዚህ ደረጃ መናገር በደጋፊዎች ውስጥ የክለቡን ሰዎች ላይ ቅያማ ደጋፊዎች እንዲይዞ የሚያደርግ ምክንያቱም ብሩኖን እየገፋችሁት ነበር፣ ብሩኖን ልትሸጡት ነበር ብለው በርካታ የዩናይትድ ደጋፊዎች የብሩኖ ፈርናንዴዝ ቀንደኛ አድናቂዎች ክለቡ ላይ ችግር ሊፈጥሩ በሚችሉበት ሁኔታ ነው ማለት ነው ብሩኖ ፈርናንዴዝ ይሄን ኢንተርቪው እና ይሄንን አስተያየት የሰጠው ማለት ነው። እና ክለቡ ላይ ችግር ሊያመጣ የሚችል እንደሆነ የክለቡ ሰዎች ቢያቁም ኢንተርቪውን በዚህ መልኩ መስጠቱ ብሩኖ ፈርናንዴዝ አግባብ አይደለም ብለው ቢያስቡም ግን ቅጣት የሚባል ነገር እሱ ላይ ይጣላል ተብሎ አልተነገረም። ይህም ሊታሰብ አይችልም ማለት ነው። እና ብሩኖ ፈርናንዴዝ ከቅጣት ውጭ ነው ማለት ነው። ስለ ክለቡ የፈለገውን ነገር ቢናገር ልክ ክርስቲያኖ ሮናልዶ ለምሳሌ ከዩናይትድ ሊወጣ ሲል ይሄንን ያደረገው ብሩኖ ግን እየተጫወተ ነው ያደረገው እና ይህን ያህል ጉልበት ያለው ተጫዋች ነው። ይህን ጉልበት ያገኘው ደግሞ የክለቡ አመራሮች የሆነ ነገር እንዳይሉት ለምን እንደዚህ ኢንተርቪው ያደረግ ብለው እንኳን ከእሱ ጋር ቁጭ ብለው ላያወሩ ፌስ ቱ ፌስ ለምን እንደዚህ ያደረግ ብለው ላይናገሩ የሚችሉበትን በጣም ምርጥ የሆነ አገልጋሎት ለቡድኑ የሰጠ ተጫዋች ነው ማለት ነው። እና
ሊደፍሩት አይችሉም፣ እሱን ሊነኩት አይችሉም። አስተያየቱን ግን ላይወዱት ይችላሉ በውስጥ ማለት ነው ቤተሰቦቻችን። አሁን እየተባለ ያለው እንደው ስለ ዜናዎቹ እንደው ስለ ወደፊት እጣ ፈንታው ሳወራ የክለቡ ተጫዋቾች ሁሉ ሳይቀር ይሄ የመጨረሻ ሲዝኑ እንደሆነ በዩናይትድ ቤት ያምናሉ የብሩኖ ፈርናንዴስ እና ያለው እምነት አሁን ክለቡም እያመነ ያለው ተጫዋቹ እንደሚለቅ ነው፣ ለመልቀቅ እንደተዘጋጀ ነው ማለት ነው። ስለዚህ ህይወትን ካለ ብሩኖ ፈርናንዴዝ የዩናይትድን አማካይ ክፍል ካለ ብሩኖ ፈርናንዴዝ በቀጣይ ሲዝን ማሰብ ለክለቡ ሰዎች ለክለቡ ባለቤቶች የተሰጠ ትልቅ አደራና ኃላፊነት ነው በቀጣይ መወጣት ያለባቸው ማለት ነው። ይለቃል፣ ገዢ አላጣም። ትላንት እንዳልነው በተለይ እሱ ያወራውና ታይትል የማገኝበት ወደ አውሮፓ ባለ ትልቅ ቲም መጫወት ይችል ነበር ብሎ የተናገረው ክለብ አይ ቲንክ ባየር ሙኒክ ይመስለኛል። ሙኒክ በጣም አጥብቆ ነው የሚፈልገው። ምናልባት ወደ ጀርመን ብሄድ ኖሮ ይሄኔ ሻምፒዮን የሚሆንበት እድል ይኖራል። ብሩኖ ፈርናንዴስ ሌሎችም ፈላጊ ክለቦችን አያጣም በስፔን እንደ ሪያል ማድሪድ ከዚህ በፊት እንደተወራው፣ በሳውዲም ደግሞ እንደሰማችሁት የሳውዲ ክለቦች ሁሉም ትላልቆቹ ይፈልጉታል ብለን መናገር እንችላለን። አልኢትሃድ ሁሉ ሳይቀር ካሪም ቤንዜማን መድቦ ነው ብሩኖ ፈርናንዴዝ ወደ ክለባችን እንዲመጣ አሳምንልን የሚል ኃላፊነት አሳይመንት የሰጡት። ለአልናስርም እንደዚሁ ክርስቲያኖ ሮናልዶ ኃላፊነቱን ወስዶ ተጫዋቹን ወደ እነሱ እንዲመጣ ለማድረግ ኃላፊነት ተሰጥቶታል። የገንዘብ ችግር የለበትም። ስለዚህ ዩናይትድን ለመልቀቅ እና እኔ ከዚህ በፊትም ተናግሬያለሁ ወደ ዩናይትድ እንዲቆይ ያደረገው ትልቁ ምክንያቱ በዚህ ዓመት የዓለም ዋንጫው ነው። በትልቅ ደረጃ መጫወት ስለሚፈልግ ብሩኖ ፈርናንዴስ በማንቸስተር ዩናይትድ ቤት ቆይቷል። ይሄ ምንም ጥያቄ የለውም። ከዓለም ዋንጫው በኋላ ግን ብሩኖ ፈርናንዴስ ይለቃል። በቤተሰብ ምክንያት ነው እንድቆይ የፈለግኩት ብሏል። ኦፍኮርስ ምናልባት ትክክለኛ ምክንያቱ የቤተሰብ ጉዳይ ሊሆን ይችላል፣ የባለቤቱ ጉዳይ ሊሆን ይችላል። ለዓለም ዋንጫው ብሎ በትልቅ ደረጃ ለመጫወት ብሎ በማንቸስተር ዩናይትድ ቤት እንደቆየ እና ይሄ ለዚህ ውሳኔው ለመቆየቱ ውሳኔ ትልቅ አስተዋጽኦ እንዳለው የዓለም ዋንጫው ከዚህ በፊትም የተነገረ ነገር ስለሆነ ብሩኖ ፈርናንዴዝ የሚፈልገውን ነገር ያገኛል ማለት ነው። እስከ ዓለም ዋንጫው ድረስ በእንግሊዝ ፕሪሚየር ሊግ ይጫወታል። ምክንያቱም ጥር ላይ ሊሸጥ አይችልም ብሩኖ ፈርናንዴዝ። ክለቡም አያስበውም አሁን ባለበት ሁኔታ። አንዳንድ ደጋፊዎች እንደውም ክለቡ በጥር ይሽጠው ወይንስ በክረምት ይሽጠው ብሩኖ ፈርናንዴዝ ብለው ሀሳብ እያነሱ ነው። ምክንያቱም አሁን ጥር ላይ ቢሸጥ ምናልባት 80 ሚሊዮን ፓውንድ ዩናይትድ ሊያገኝ ይችላል። ክረምት ላይ ደግሞ እንደምታውቁት ከሆነ ከተጠናቀቀ ሲዝኑ ወደ 56 ሚሊዮን ፓውንድ ይወርዳል የተጫዋቹ መሸጫ ዋጋ ማለት ነው። እና ክለቡ የትኛውን ነገር ኮንሲደር ያድርግ በሚለው የመወያ ርዕስ አድርገውታል። ለማንኛውም ትልቁ ነገር ግን አሁን ህይወት ያለ ብሩኖ ፈርናንዴስ በዩናይትድ ቤት ከወዲሁ ዝግጅት ይፈልጋሉ። ትልቁ ሀሳብ ለዛም ነው ይመስለኛል ክለቡ ከባለፈው ክረምት የዝውውር መስኮት ጀምሮ የካዛሚሮንም መልቀቅ እርግጥ ስለሆነ ትላንት መረጃ ላይ እንዳደረስኳቸው ወደ 6 የሚጠጉ አማካዮችን በሊስትነት ይዘው ዋነኛ የተባሉ ከነኛ አማካዮች መካከል አትሊስት ግማሹን ለማስፈረም ክለቡ እየተንቀሳቀሰ የሚገኘው ማለት ነው። እና አሁን ያለው እምነት የብሩኖ ፈርናንዴዝ እና የማንቸስተር ዩናይትድ እህል ውሃ እንደሚያበቃ የቀረው በጣም ጥቂት የተባሉ በጣት የሚቆጠሩ ወራት ብቻ እንደሆነ ከዚህ ሲዝን መጠናቀቅ በኋላ ብሩኖ ፈርናንዴዝ ከዩናይትድ እንደሚለቅ ነው ማለት ነው። እዚህ ጋር የብሩኖ ፈርናንዴዝን ዜና ካነሳው በዚሁ ልቀጥልላችሁ። አማካይ ቦታ ላይ ትላንት የሰማሁት ነገር ስላለ ነው ቤተሰቦቼ። ከዛ ወደ ሴሚኖ ዜና እናልፋለን። ሳውዲ ፕሮሊግ ላይ በመጫወት የሚገኘው በፊት ለወልቭስ እየተጫወተ የነበረ የአማካይ ስፍራ ተጫዋች ነው እና አሞሪም በጣም ይፈልገዋል። በነገራችሁ ላይ ለአልሂላል ነው የሚጫወተው ይሄ ተጫዋች። ሩቨን አሞሪም በጥብቅ የሚፈልገው የክለቡ አመራሮች እንዲያመጡለት ሁሉ ግፊት እያደረገ ነው። ጥር የዝውውር መስኮት ላይ ተብሎ የተነገረለት አማካይ ሩበን ኔቬስ ነው። ሩበን ኔቬስ ምናልባት የማንቸስተር ዩናይትድ ቅድም ከነገርኳችሁ ይሄ ትልልቆቹ የአማካይ ስፍራ ዝውውሮች የማይሳኩ ከሆነ ጥር ላይ ልክ እንደነ ኮነር ጋላገር ብረን እንደጠራ ነው አንድ በትንሽ ገንዘብ ሊያመጣው የሚችለው ጥሩ የሆነ የአማካይ ዝውውር አማራጭ ነው። በነገራችሁ ላይ ይሄ ልጅ ሩቨን ኔቬስ ኮንትራቱ ሊያበቃ የቀሩት በጣም ጥቂት የሆኑ ወራቶች ብቻ ናቸው። ከዚህ ሲዝን መጠናቀቅ በኋላ ከአልሂላል ጋር ያለው ኮንትራት ያበቃል። 6 ወር ኮንትራት ብቻ ነው ያለው። ይሄ ልጅ ታዲያ አሁን በሳውዲው ክለብ የቀረበለትን የውል ማደስ ጥያቄ አልቀበልም ብሎ ውድቅ አድርጎባቸዋል ማለት ነው። እና እንደ ተጫዋቹ እምነት ከሆነ የመጨረሻው ሲዝን ነው በሳውዲ። ምክንያቱም ወደ አውሮፓ ተመልሶ
በአውሮፓ መጫወት ይፈልጋል። ወይ ጥር ላይ ወይ ክረምት የዝውውር መስኮት ላይ ወደ ዩናይትድ የመምጣት እድሉ በጣም ሰፊ እንደሆነ የምናምራቸው የዜና ምንጮች እየተናገሩ ነው። አንደኛ ፖርቹጊስ ናቸው ሁለቱም፣ ያው ይግባባሉ ብለን ነው እንግዲህ የምናስበው። ልክ ዩናይትድ ቤት እንዳሉት ፖርቹጋላውያን ተጫዋቾች ሩበን አሞሪም ሌሎች ፖርቹጋላውያን ተጫዋቾች ቢመጡላቸው፣ በተለይ ብሩኖ ፈርናንዴስ ከለቀቀ በኋላ ደግሞ ሌላ ፖርቹጋላዊ አማካይ ክፍል ላይ ቢመጣ ለአሞሪም ስራ ያቀላል ተብሎ ነው የሚታሰበው። ገና እድሜው ደግሞ 28 ነው። ስቲል ቤተሰቦች 28 ነው። ስለዚህ ከፊቱ ብዙ ዓመታት አሉ ማለት ነው። እኔ ወደ ሳውዲ ሲሄድ ራሱ ከወልቭስ በጣም ገርሞኛል። ያኔ ሲሄድ አይ ቲንክ ወደ 25 26 መሰለኝ ባለሳሳት፣ አይ ዶንት ኖ ኤግዛክትሊ ቤተሰቦቼ እና እንዴት ይሄ ልጅ ዩናይትድ እየፈለገው ነበር ሩቨን ኔቪስ እንዴት በዚህ እድሜው ወደ ሳውዲ ፕሮ ሊግ ሄዶ ሊጫወት ይችላል ብዬ ከራሴ ጋር ስሟገት ነበር። ያኔ የሳውዲ ሊግ ተጫዋቾች መፈረም ወደዛ ሄዶ መጫወት ብዙ ስላልተለመደ ማለት ነው በወቅቱ ግን ያው በኋላ ለገንዘብ ብሎ እንደሄደ እዛ ምናምን ሲገለጽልኝ ስሰማ ማለት ነው ምን ያህል ደሞዝ እንደሚያገኝ ሌሎች ተጫዋቾችን በርካታ ተጫዋቾች ወደዛ ሲሄዱ ነው አንደርስታንድ ያደረጉት። ያው ያን ገንዘብ ማግኘት አለበት በሚል ማለት ነው እንጂ ካለው ኳሊቲ አንጻር ልጁ ከእድሜው አንጻር ወደ ሳውዲ መሄድ የነበረበት ኤጅ አይደለም። በቃ ወደ ሳውዲ አንድ ተጫዋች እንዲሄድ የምጠብቀው ወይ በ30 ዓመቱ አካባቢ ነው። አሁንም ግን አልረፈደም፣ 28 ዓመቱ ነው። ስለዚህ በቀጣዮቹ 3-4 ዓመታት እንደው ሊያጫውት የሚችለው አካል ብቃቱ ላይ ይገኛል። ጥሩ ዕድሜ ላይ ነው የሚገኘው። እንደው በየሳምንቱ ቋሚ የአማካይ ስፍራ ተጫዋች ሆኖ ሊጫወት ይችላል ኔቪስ ብዬ ባለለም፣ ግን የዩናይትድን የአማካይ ክፍል ሊያጠናክርና ጥሩ የስኳድ ተጫዋች ሊሆን ይችላል ማለት ነው። ለዛ ነው አሞሪም ኢቨን ጥር ላይ ከቻላችሁ ቃል ሂላል ሞክሩና አምጡልኝ ብለው ለክለቡ አመራሮች እንደዚህ አይነት ጥያቄ በቀጥታ አቀረበ ተብሎ የተገለጸው ማለት ነው። እና ዩናይትድ አሁንም ቢሆን እንደ ጊረም ቤይሌ ዘገባ ከሆነ ዩናይትድ አሁን የዚህ ተጫዋች ቁጥር 1 መዳረሻ ይሆናል ተብሎ የሚታሰብ ክለብ ነው ማለት ነው። ወደ ሴሜንዮ ዜና ላምራ። አሁን ስለ ሴሜንዮ የዩናይትድ ዝውውር በጣም በኮንፊደንስ ማውራት ይችላሉ። ከዚህ በፊት እርግጠኛ አይደለሁም ነበር። ለምንድን ነው እርግጠኛ ያልሆንኩት? ምክንያቱም የማምናቸው የዜና ምንጮች የሴሜንዮን ስም ከዩናይትድ ጋር አንስተው ስላላወሩ ነው፣ እርግጠኛ ስላልነበሩ ነው። ለምሳሌ አሁን አንዱ እርግጠኛ ያልነበረው ቤን ጃኮብስ ነው። ቤን ጃኮብስ ዩናይትዶች ይፈልጉታል፣ ያደንቁታል። ግን በፉክክሩ ውስጥ ከሌሎች ክለቦች ወደኋላ ቀርተዋል እና ወደፊት እየቀደሙ ያሉ ክለቦች አሉ ብሎ ተናግሮ ነበር በዩናይትድ ስታንድ ዩቲዩብ ቻናል ላይ ማለት ነው። አሁን ግን ያ ተቀየረ። ያ ንግግሩ የተቀየረው በራሱ በቤን ጃኮብስ ነው። ሌሎችም የሚታመኑ ጋዜጠኞች ይህን ጉዳይ አረጋገጡ እና ቤን ጃኮብስ እንዳለው ከሆነ አሁን ዩናይትድ ቅልጥ ወዳለው ሴሜንዮ ዝውውር ፉክክር ውስጥ ገብቷል። ጨረታ ውስጥ ነው የሚገኘው ማለት ነው እና አሁን እጅግ ከምናምናቸው ጋዜጠኞች ዩናይትድ ከሌሎች ክለቦች እኩል መፎካከር ጀምሯል ማለት ነው በሴሜንዮ ዝውውር ላይ። ለዛ ነው በጣም ጥሩ የሆነ ዜናና በኮንፊደንስ ዩናይትድ እዚህ ተጫዋች ላይ ፉክክር ውስጥ እንደገባ በእርግጠኝነት የምናወራለት ዜና ስለሆነ እንደዛ ያልኳችሁ ማለት ነው። ምንድን ነው የወጣው መረጃ ያለው ነገር ምንድን ነው ብላችሁ ካላችሁኝ፣ የተለያዩ ጋዜጠኞች ስለ ሴሜንዮ የዩናይትድ ዝውውር ጉዳይ ያነሱትን ሀሳብና መረጃ ነው አሁን የምነግራችሁ። በኦልድ ትራፎርድ ከዩናይትድ ጋር በርንመዝ ጨዋታውን ሲያደርግ ያው ሴሜንዮ ጎል አስቆጥሯል። በጣም ጥሩ የሚባል እንቅስቃሴ ያሳየ ብዬ ባልልም፣ ግን ያው ጎል ማስቆጠሩ በራሱ ትኩረት የሚስብ ነበረ። ይህንን ጎል ካስቆጠረ በኋላ ታዲያ የዩናይትድ ሌጀንድ ተጫዋች የሆነው አሁን የራሱ ዩቲዩብ ቻነል ያለው እዛ ላይ የተለያዩ አስተያየቶችን የሚሰጠው ሪዮ ፈርዲናንድ በቃ ከኦልድ ትራፎርድ አታስወጡት እዛው አስቀሩት የሚል ትዊት አደረገ ማለት ነው። እንግዲህ ፈርዲናንድ በኢኤስፒኤን ነው ሪያክት ሲያደርግ ሴሜንዮ ጎሉን ካስቆጠረ በኋላ ሴሜንዮን ከኦልድ ትራፎርድ እንዲወጣ አትፍቀዱ እና እዛው አስቀሩት አይነት ነገር ነው እሱ ያለው እና ለክለቡም አይ ቲንክ ከዛ ጨዋታ በኋላ ነው ይበልጥ ተጫዋቹ ላይ ፍላጎት ያሳደረው ብዬ መናገር ባልችልም፣ ምክንያቱም ከዚህ በፊት ሲከታተሉ ሲገመግሙት ስለነበረ። ግን አሁን እርግጠኛ መሆን የቻልነው ለተጫዋቹ ወኪሎች የዩናይትድ አመራሮች መደወላቸውን ነው። ይሄን ያለው ፋብሪሶ ሮማኖ ነው። በነገራችሁ ላይ ባለፉት ጥቂት ሰዓታት ላይ ምን አለ ፋብሪሶ ሮማኖ? በዚህ ሳምንት ማንቸስተር ዩናይትድ ለሁለተኛ ጊዜ ለሴሜንዮ ሰዎች ደወለ ነው። ማንቸስተር ዩናይትድ አሁን እዚህ ጋር ከበርንመዝ ጋር መደወል፣ ከበርንመዝ እና ዩናይትድ ንግግር ማድረግ አያስፈልግም። ውል ማፍረሻ ሂሳብ አለ።
ውል ማፍረሻ ሂሳብ ስላለ ለድርድር ከክለቡ ጋር መስማማት አይደለም አሁን የዩናይትድ ቀዳሚው ስራ እና ፍላጎት አካሄድ የሆነው ማለት ነው፣ ከተጫዋቹ ጋር መጨረስ ነው። ምክንያቱም ከተጫዋች ጋር ያለህን ነገር ኪል ካደረግ ከክለብ ጋር የሆነ ነገር መጨረስ ትችላለህ። ከዚህ በፊት ልክ እንደ ብራያን ምቦሞን ለማስፈረም እንዳደረጉት ወይ ማታየስ ኩኛን ለማስፈረም ክለቡ የሄደበት አካሄድ ነው ማለት ነው። ስለዚህ ለሁለተኛ ጊዜ ለሴሜኖ ሰው ወይም ለሴሜኖ ተወካዮች ደወሉለት ዩናይትዶች ለሁለተኛ ጊዜ። ምክንያቱም አጌን ሲል ነው ፋብሪሶ ሮማኖ የገለጸው ማለት ነው። እና ዩናይትድ እዚህ ጋር ማስመር ያለባችሁ ነገር ግን ዩናይትድ ብቻ አይደለም ተጫዋቹን ማስፈረም የፈለገው ማንቸስተር ሲቲም ደውሏል እንደ ፋብሪሶ ሮማኖ ንግግር ከሆነ። ስለዚህ ሁለቱ የማንቸስተር ከተማ ክለቦች ፉክክር ውስጥ አሉበት ማለት ነው። ሁለቱም እየደወሉ ነው የሚገኙት ማለት ነው። መቼ ደወሉ? ከሰኞ እስከ ማክሰኞ ባሉት 2 ቀናት ውስጥ ነው ሁለቱ ክለቦች ለተጫዋቹ ወኪሎች የደወሉት ማለት ነው። እና 65 ሚሊዮን ፓውንድ የውል ማፍረሻ ሂሳብ እንዳለው ፋብሪሶ ሮማኖ ገለጸ። እንዲሁም ሌሎችም ክለቦች ይፈልጉታል፣ ኢንተረስቶ አላቸው። በቅርብ የደወሉት የቅርብ ፈላጊዎቹ ሁለቱ የማንቸስተር ከተማ ክለቦች ቢሆኑም ግን ቶተንሃምም የተጫዋቹ ፈላጊ ነው ብሎ ገልጾልናል ማለት ነው። እንዲሁም ሊቨርፑልን አስቀምጧል ማለት ነው። ስለዚህ የአራት ፈረሶች እሽቅድድም ነው የሴሜኖ ጉዳይ። ማን ያሳምነዋል? ተጫዋቹስ የትኛውን ክለብ ይቀበላል የሚለውን አብረን እናያለን። ወይ የሆነ ፍንጭ ነገር ሲኖር የተጣራ ነገር ሲኖር እኔ በእርግጠኝነት ይሄድ ተጫዋች ለዩናይትድ ይሆናል፣ ወደ ዩናይትድ መምጣቱ አይቀርም፣ ዩናይትድ ይመርጣል ወይም ወደ ዩናይትድ ይመጣል የሚለውን እኔ በግልጽ እነግራችኋለሁ። ግን ስቲል አሁንም መጠንቀቅ ያለባችሁ ነገር ተጫዋቹ በአራት ክለቦች የሚፈለግ ተጫዋች ነው። በአራት ክለቦች እዚህ ጋር ምረጥ ከተባለ አይ ቲንክ ቶተንሃምን ላይመርጥ ይችላለች። ምክንያቱም ለአርሰናል ጥሩ ነገር አለው ይባላል። ስለዚህ ለቶተንሃም ሊጫወት ላይችል ይሆናል። ቶተንሃምን እንኳን ብናወጣው ሌሎች ደግሞ ሁለት ተፎካካሪ ክለቦች አሉብን ማለት ነው የሴሜኖን ዝውውር ለመጨረስ። ግን ዞሮ ዞሮ የመጨረሻ ውሳኔ የሚሆነው በተጫዋቹ እጅ ነው ማለት ነው። ሩበን አሞሪም ካሳመነው ከዚህ በፊት እንደሚያደርገው ተጫዋቾችን የማሳመን ችግር የለበትም። የዩናይትድ ሰዎችም እንዲሁ ካሳመኑት ገንዘብም አንድ ፋክተር ነው ብዬ በግሌ የማስበው። ደሞዝ ለወኪሉም የሚሰጡት ለተጫዋቹም የሚከፍሉት ሳምንታዊ ደሞዝ ውሳኔው ላይ ተጽዕኖ ሊያመጣ ሊያሳድር ይችላል። የተጫዋቹን የመጨረሻ ምርጫና የመጨረሻ መዳረሻ ይወስናል ማለት ነው። እና የሚጠቀሙበት መንገድ በተለይ ልጁ ሩበን አሞሪም ሲያመጣው በየትኛው ቦታ ላይ ነው ሊጠቀመው ያሰበው ያስረዳዋል። በእርግጠኝነት ምንም ጥያቄ የለውም። ለምን ምን ቦታ ላይ ሊያጫወተው ምን አይነት ሚና ሊሰጠው እንደፈለገ ይሄን ይነግሮታል። አንዱ ማሳመን የሚባለው የማሳመን ስራ የሚባለው ከዚህ ነው የሚጀምረው ቤተሰቦቻችን ማለት ነው። እና ልጁ ከተቀበለው ለዩናይትድ መፈረሙ አይቀርም። ሲቲ ወይ ጋርዲዮላ የተሻለ የሆነ የመጫወት ሮል የሚሰጠው ከሆነ እና ሴሜኖ የሚወደው ነገር ከሆነ ደግሞ ለሲቲ ሊፈርም ይችላል ማለት ነው። አርነ ስሎትም እንደዚሁ ተመሳሳይ ማለት ነው። ስለዚህ ሬሱ አሁንም የሶስት ፈረሶች ግልቢያ ነው። ዩናይትድ እዚህ ፉክክር ውስጥ መግባቱን ብቻ ነው እርግጠኝነት መናገር የምንችለው ማለት ነው። በቃ ዩናይትድ እዚህ ተጫዋች ፉክክር ውስጥ አለበት። ስለዚህ በቀላሉ እጅ አይሰጡትም። በቀላሉ ሌሎች ቲሞች አሳልፈው አይሰጡትም፣ ይሞክራሉ ማለት ነው። እና ካስማሙት ልጁም ከተስማማ ወደ ማንቸስተር ዩናይትድ የሚመጣበት የሚፈርምበት እድል በጣም ትልቅ ነው ማለት ነው። ሴሜኒዮን በተመለከተ የወጣው አዲስ ነገር ይሄ ነው። ቤተሰቦች አብራችሁኝ ስለቆያችሁ እጅግ ከልብ አመሰግናለሁ። ፋሚሊዎች ለዛሬ ያስኩላችሁ መረጃዎች እነኚህን ይመስላሉ። ነገ በሌሎች ዜናዎች ያገኛችኋለሁ። እስከዛው ሰላም ሁኑ ባይ